ሰላም ጤና ይስጥልኝ ጋይስ እንዴት ናችሁ? ሰላም ነው ወይ? እንግዲህ ጉንፋን ያለቀቀኝ ገና ነው። ምንም ማድረግ አይቻልም። ደግሞ ቪዲዮ መስራትን አላቆምም። ለማስቆም እየሞከረ ይመስለኛል። ነገር ግን ነው አይቻልም። ለጉንፋንማ እንደዚህ ሸብረክ ማለት የለብኝም ብዬ መጥቻለሁ። እንግዲህ እየመኝ እኔ ጉንፋን ይዞኝ እያመመኝ ቪዲዮ እየሰራሁኝ ላይክ እና ሰብስክራይብ የማታደርጉ ሰዎች የምን ያህል ጨካኝ ናችሁ? ኧረ ተው ጨካኝነት ምንም የትም ቦታ አያደርሰንም። አይኖ ግፋቢ ገደል ከተን እንጂ ማለት ነው። ለማናቸውም ዛሬም ደግሞ በአዲስ ቪዲዮ መጥተናል። ተዋናዮችን እየላችሁ መጥቻለሁ ማለት ነው። ያው የምትወዷቸው ስለሆኑ ለምንድን ነው እየወደዷቸው እኔ የምናፍጋቸው ብዬ ዛሬም ደግሞ እየላችሁ መጥቻለሁ ማለት ነው። ዛሬም ክፍል 160 መሰለኝ ኤኒዌይስ አላቅም ብቻ እናየዋለን አብረን ማለት ነው። እንግዲህ በሚቀጥለው አይኖ በባለፈው ቪዲዮ እንግዲህ እኔና ስትረብሽ ነበረ። ያው ገጠር ገብታ ገጠር ለመልመድ በጣም አስቸጋሪ ሰው ሆና ነበረ። እንግዲህ እስኪ ዛሬ ደግሞ ተሽሏት ይሆን? እንዴት ነው ለምደዋለች ወይ ገጠር አኗኗሩ እንዴት ነው ብለን እናያለን ማለት ነው። አብራችሁን ቆዩ። እንግዲህ ለጉንፋኑም ሻይ ቀረብ አድርጌያለሁ። የተያዛችሁ ካላችሁ አይኖ ማለቴ በሀገር ነው ስላሉኝ ነው። ሻይ እዚህ አስቀምጫለሁኝ። ቁጭ ብላችሁ እየጠጣችሁ ጠብቁኝ። መልካም እንግዲህ በባለፈው ክፍለ ጊዜ ማለት ነው ቅዱስ ያው እናት የሚያመጣትን ሴት ጣልቷት ነበረ። ምክንያቱም ባህላዊ ሴት አይደለችም፣ ዝም ብላ ወጣ ያለች ሴት ናት። ሲጀመር ቅዱስ ጨዋ ነው ሲሏት ጊዜ እሱን ለማናደድ የመጣ ትመስላለች። እኔ ራሱ አስጠልታኝ ነበር። በግፍትር እዛ ጋር በከታት እንደው እንዴት ደስ ባለኝ። ወዲያ ፍንጭር ባረጋት እንደው አገር ጉድ ነበረ። የለበሰችው ልብስ ደግሞ በጣም ረጅም ነው። በጣም ከመርዘሙ የተነሳ ማለት ነው አፍረት ገላዋ ሁላ ራሱ ይታይ ደርሷል ማለት ነው። ኤኒዌይስ እሷን በመጥላት እሱ ቆሽቱ እያረረ ይገኛል። ያው ታውቃላችሁ እንግዲህ ባህላዊ ሰው አንድ ነው ያለው። ጥሎበት እንደዛ አይነት ሰው አይወድም። እንግዲህ ጨዋ ነው ሲባል እንግዲህ ደፋርና ወይም አይናውጣ ለማድረግ ናት የሚሰራው ስራ በጣም ከባድ ነው። እና እሷን በሱ ስልክ ይደውልና ሲያወራ ምን ጥቅ ያደርግና ስልኩን ዝግት። ኧረ በፈጠረ ተኛበት። ኧረ እንደው ደግሞኝ ነው የምመጣው እያለ ቢነግረውም ይሄ ደነዝና ዶዘር የሆነ ሰውዬ አይሰማም። እንግዲህ አንዴ እንቡጥ አንዴ ባቄላ አንዴ ማድሪ እንቡጥ ይላል። እንዴ እንቡጥ አለ እንዴ? ምን ነው እሸት መሰለችው እንዴ? በዚህ ሰዓት እሸት ይገኛል ኢትዮጵያ ውስጥ ሲባል ጊዜ የባቄላ ማድሪ ያተር እሸት መስራው መሰለኝ። ኤኒዌይስ እስኪ አብረን እናያለን። እንግዲህ አዞበታል፣ ፈርዶበታል። እንግዲህ ኔናም እንግዲህ ያው ጸጉሯን አንጨፍራ ገጠር ገብታ ነበር። እንግዲህ የገጠር ሰው እየፈራም ጅንም እየመሰለቻቸው አረ እንደው መንፈስ ከመጥቶ ፊት ለፊት ተገተረ መሰል እያሉ እየተገረሙ በጣም አስቸጋሪ ሆናባቸዋል። ነገር ግን እና ጽናት በመኖራቸው እንግዲህ እያጽናኑ ቢሆኑ ይዘዋታል። እንግዲህ እሷም ደግሞ ሆዴን አሞኝ የፍየሊቱ ቅጠል ያሽልሻል ብሎኝ የፍየሊቱን ቅጠል እየበላሁ ነው ብላ ነበረ። ነገር ግን የምትነግራቸውም ነገር እንዲያለ ከዚህ በፊት ሄዳ ነበረ። እንግዲህ ገና አልተናገረችም ማለት ነው። የመጣችበትን መዘዝ አልተናገረችም። ስትነግራቸው ግን ምን ይለው ይሆን? ገጠር ሄደው ተቀርቅረው ቤታቸው ሲዘረፍ እስካሁንስ ምን ሆኖ ይሆን የሚለውንም አብረን እናያለን። አይኔና አዘረፍሽው እስከዛሬ። እንግዲህ ጸጉሯን አንድ ዱርዬ ገጠር ገብቷል። ላይቱ ባልሰደድ ያታቤት ቅሌት እሱ ነው አስፈሪ የሚሆነው። እንደዚህ ላይ ጋናት መስላ ከምራ ስትሄድ እንደው ላፍ አድርጎ አንዱ ባልወሰደባት እና መሳቂያ ባልሆነች ብዬ አስባለሁኝ። ቆንጠር ሲያረጋት እንግዲህ ላፍ ነው ተላዋ ላይ ምን ሄደብ ብላ ቅል ስትመስል ይታየኛል። በነገራችን ላይ እንግዲህ የናሁም እናትም ደግሞ ያው ምሩን ያለውን ነገር እንትን ለማለት አልሳካላት ብሏል። ጽዮን ጋር ያለውን ነገር እየተመካከሩ ይገኛሉ። ነገር ግን ደግሞ የናሆም አባት ያውቅባቸዋል። አይ ጭራቅነት እኮ በጣም ከባድ ነው። እንግዲህ የጽናት አባት ደግሞ ሌላ ሁለተኛ በዛብህ መጥቶበታል። መሬቴን ገፋ
በነገራችን ላይ እኔ ወቅታዊ መሆን በጣም ይመቸኛል ማለት ነው። አሁን ያለንበት ወቅት ድራማ አካሄድ እየሄዱ ስለሆነ በጣም ደስ የሚል ድራማ ነው። እኔ ይመቸኛል ማለት ነው። እኔ ቃላታቸውን ሲሰነዝሩ ሳይ የገባኝን ነገር ነው የምናገረው ማለት ነው። እና በጣም እንግዲህ የናቲ ደግሞ የማን ነው የቅዱስን ቆሽት እያሳረረ እንግዲህ ከዛች ከልጅ ጋር በአስፋልት ለአስፋልት ትሄዳል። እንግዲህ የዘንድሮ ሴት ማለት ነው መኪና ግዙ ከሚል ከማለት ውጭ ምንም ስራ ያላቸው መኪና ገዛ ግሩም እኮ ነው። እንደው ይሆናል አይደለ ግልባጭ በግልባጭ ነው እየተሳሰብን ያለ ነው ማለት ነው። ከዛ ቀጥሎ ደግሞ ምሩ ከነሰኒ ቤት አይኖ ያው ኒና ስለሌለች ከነ ጽናት ቤት ይሄዱና ለባሏ ትደውላለች። እሷም ደግሞ ቢቢሲ ገጠር ገባ። ቢቢሲ ማለት እንግዲህ ኒና ናት። ቢቢሲ ገጠር ገባ ማለት ነው እያለ ይጠይቃል ማለት ነው። እሷም አረተው እንደዛ አይባልም እያለች እሷም ትነግረዋለች ለባሏ ማለት ነው። ከዛም ድንገት ሰኒ ትመጣለች። ሰኒ ደግሞ ጠንዘል አለች። ጠንዘል ማለት ይሆናል አይደለ የማዘን አይነት ባህሪ ስትንዴ መጣሽ እንዴ ሰኒ ብላ ስትጠይቃት ግን ምንሽ ነው ፊትሽን ቆጥረሽዋል? አይ አንቺና ናሆሜ ስታወሩ ቃል ነው አለች። ምክንያቱም እንግዲህ ክብሮም ጥሏት ተሄደ። በጣም ሰንበት በጣለች። ጥሏት ቢሄድም እየደወለላት ነው። እሷም ደግሞ እንግዲህ እየቆዘመ ትገኛለች። እንግዲህ ሊመጣ ከጅሏል መሰለኝ። በቅርቡ አንጥተን እንሰጣታለን ብለን ተስፋ እናደርጋለን። እንግዲህ ኮሜንታተሮች ክብሮም ይምጣ ስትሉ ነበረ። የእናንተን ኮሜንት እያዩ መቼም መስራታቸው የማይቀር ነው። ይመጣላችኋል ብዬ ተስፋ አደርጋለሁ። ሰኒም ደስ ይላታል ማለት ነው። በነገራችን ላይ የሰኒ ህይወት እኮ አብዛኛው ከካሜራ ጀርባ ነው ብዬ ነው የማስበው። ኤኒዌይስ እሷም ያው ትንሽ ደብሯታል። ቢደብራትም እንግዲህ ወይ እሱ ወይ ሌላ እንሰጣታለን ብለን ተስፋ እናደርጋለን። መልካም እንግዲህ ወደ ጽናትና ኪራ ሲያር ደግሞ እንግዲህ የገጠር ጨዋታ ተጫውተዋል መሰለኝ። ጨዋታው እንዴት ነው አሪፍ ነው ብላ ስትጠይቀው አሪፍ ነው ብዙም አይከብድም። እንግዲህ ገጠር ላይ የምንጫወተው ጨዋታ ትንሽ ከበድላል መሰለኝ። አላውቅም ምን ይረስቸዋለሁ። እስኪ እናንተ ንገሩ ኮሜንት ላይ ማለት ነው። ኤኒዌይስ እሷም ደግሞ አሁን ላይ ያው ወደ ድሮ ማንነቱ እየተመለሰ ስለሆነ ምንድነው የምታየኝ ምናምን አይነት ነገር እንግዲህ ወደ ፍቅርም እየሄዱ መሰለኝ አላውቅም። ኤኒዌይስ እሷ ደግሞ ምን አስባለች መሰላችሁ? አሁን እንኳን እንደ ድሮ ተከትዬ አልሄድም። ከአሁኑ ከአባቴ ቤት በክብር ነው ይዞኝ እንዲሄድ የምፈልገው። ስለዚህ ቶሎ ፊት አልሰጠውም አይነት ንግግር፣ እንዲሁም ደግሞ እስከዛሬ የሚያወሩትን ወሬ አፋቸውን መዝጋት አለባቸው። እንደዛ ካደረኩ ደግሞ አፋቸውን መዝጋታቸው አይቀርም ብላ እሷም ሀሳቧን ትሰናዝራለች፣ ሀሳቧን ታወራለች ማለት ነው። ድንገት እንደበዘዘች እሱም ደግሞ አላስችለው ስላለ ያው እንግዲህ የእረኞች መጫወቻ እንዳንሆን ብላም ነግረዋለች ማለት ነው። እንግዲህ ምን አውቃለሁ ሰሞኑን አለምዬ እንግዲህ በጽዮን ምሪት እየሄደ ትገኛለች። እስከዛሬ የራሷ ስላላወጣት ማለት ነው። እንግዲህ የእረኞች መጫወቻ ወይም ደግሞ ዘፈን እንደሚያወጡብን አታውቅም ብላ ስትጠይቀው እሷ ምን ያውጧ እንዲያውም ቢለይልን ይሻለናል ከዚሁ ይዤሽ ወደ ከተማ መሄድ እፈልጋለሁ ብሎ አሁንማ የምን መውሰድ ነው አባቴ ሳይፈቅድማ ንቅንቅ የለም ብላለች። የገጠር ሰርግ ሊያደርጉልን ነው። አያችሁ አላሙና ሀሳቡ ጥሩ ነው። እንግዲህ ከገጠር በበቅሎ ይዟት ሊመጣ ነው ብለን እናስባለን። ይሄ ነገር እንደዛ ይመስለናል ወደፊት ያለው ነገር እንግዲህ ድንገት ከበር ስትወጣ ሰኒ ደግሞ አስጨናቂን ታገኘዋለች። አስጨናቂ ደግሞ ሲጋራውን ያቦላል። ምን አባኩነ ነው እዚህ የቆንከው ትልና ሰኒ ደግሞ ናን ሄዶ ወደዛ ትለውና ሲሄዱ እንግዲህ እሱ ሲጋራ ማጨሱን አላየችም። ከዛም በኋላ ደግሞ እሷ አብረ እዚህ ተምትቆም ለምን ቤት አትገባም ስትለው መግባት አልፈልግም። እሱ ሲጀመር የወጣው ሲጋራ ሊያጨስ ነው። ናን ሄዶ ወደዛ ትለውና ይሄዳሉ። ድንገት ኒና መቼም ወሬ ተወደለ ጽናት አባት ጋራ ያው እንግዲህ ሽማግሌ ወሬ ይወዳል ለማለት ይሆናል። ግን አብራ ቁጭ ብላ ስታወራ ነበረ ስለ መሬት ምናምን ነገር ሲያወሩ የሁላ መሬት ያንተ ነው ጋሽ ቀስ በቀስ እየተግባባች ትገኛለች። በይዘው ወይ በዚሁ አጋጣሚ
ትላለች። እንግዲህ ያው ወንድ ልጅ የለኝም እመርሰውም ለብቻዬ ነው ምናምን እያለ ያለውን ነገር ይነግራታል። እና ታዲያ ጋሽ ተዘ ግማሹን አታወርሰኝም አትሰጠኝም? አረ ልጄ መወለድ እኮ ቋንቋ ነው፣ እሰጥሻለሁ፣ እኔ አወርስሻለሁ የሚል ቤተሰብ የለኝም ብላ ብሶቷን ተናግረዋለች። መወለድ እኮ ቋንቋ ነው፣ አብሽሪ እሰጥሻለሁ ብሎ ያበሽራታል ማለት ነው። አንተ ጥሩ ሰው ነህ፣ ደግሞ ጽናትን የመሰለ ልጅ ሰጥቶሃል ብሎ ሲጀመር ማለት ነው። ኒና ለነገር ወደዛ አልሄደችም። የሆነ ነገር እንዳለ አብራችሁን ቆዩ ጠብቁ ማለት ነው። እንግዲህ ጽናትን ከኪራ ጋር ሊያመጡ መሆን አለበት። ጽናትን በበቅሎ ሊያመጡ ነው። አይ ኒና ምስኪን፣ አይ ኒና እኮ እንደው ለአንዴ እኮ ጨርሳ ተግባባቻቸው። እንግዲህ አሁን የጽናትን አባት እንግዲህ እያቀበጠች ትገኛለች። እንግዲህ ጫማው ሲወልቅበት ጫማውን እያሰረች እንግዲህ ሲደበረው እያጽናናች ገጠር ላይ እንግዲህ እንዲያውም ላንቺ በቃ ሁሉንም መሬትን ሰጥቼሻለሁ ይላታል ማለት ነው። እንዴ እኔ ምርጥ ገበሬ ነው የምሆንልህ፣ አይ አንቺማ እኮ ግብርና አይገባሽም ነበር፣ ሌላ ስራ ነበር የሚገባሽ ብሎ ይነግራታል። እሱም መቼም አረጋሽ እንሂድ ይረቦኛል፣ የከተማ ልጅ እኮ ምንም እያግበሰበሳችሁ እኮ ሲረባችሁ አቆዩም፣ አይስማማችሁም እኮ የገጠር ምግብ እያለ እሱም ደግሞ ስድብም ሙጋሴም እያደረገ ይሄዳሉ ማለት ነው። በዛብህና የበዛብህ ጓደኛ ደግሞ ይከታተሏቸዋል። ቆይ አሁን ምንድን ነው ትርጉሙ ነው እኮ አልገባኝ ነገር። ወይኔ እንደው ስታስቅ እኔ ኒና ናት የምትመቸኝ ግሩፕ ውስጥ ማለት ነው። እንግዲህ ሰኒም ደግሞ ቀስ በቀስ ኒና የሄደችበትን ምክንያት ገብቷታል መሰለኝ። ሰውየውን እየተከታተለችው ትገኛለች ማለት ነው። እንግዲህ የቤቱን ካርታ እንዲቀን ላፍ ያደርግና በርብሮ እንዲሄድ ማለት ነው። ጽናትና ኪራ ሲመጡ እንግዲህ ምን እንደሚፈጠር ወደ ከተማ አብረን እንሄዳለን ማለት ነው። እስከዛ ድረስ ፈጣሪ በሰላም ያስቀምጠን ማለት ነው። ሀባይብ በሰላም ያኑረን፣ አብረን እናያለን። ኒና እንግዲህ ሴትየቱ ደበደበቻት ማለት ነው። ወሪም ብላለች፣ የሚደርስላትን ሰው አናውቅም። አረ ወይኔ እንደው ኒና እኮ ስታስቀኝ። እንዴን የምትመቻቸው ሰዎች ግን አለ። ወይኔና ወይ አፎ አያርፍ ወይ ሲይዟት መጮህን አትተው ግርም የምታደርግ ሰው ናት እኮ። ወይኔ ስታስቀኝ ከዚህ ግርም በቃ የምታዝናናኝ እሷ ብቻ ናት። እንግዲህ ጽናትና ኪራ ደግሞ ድብድባቸውን ቀጥለዋል ማለት ነው። ያው ድንገት እንዲ ከተማው መስሏት ድንገት ሲያክፋት ትደነግጣለች። ኧረ ገጠር እኮ እንደዚህ አይደረግም እያለች በመካከልም ትናገራለች። እሱም ደግሞ አይተዋትም ያው ባህሉን ቢያቅም እሷ ባህሉን እያከበረች ትገኛለች ማለት ነው። ምክንያቱም በባህሉ መሰረት እንዲሆንላት ስለምትፈልግ እቅዷም ስለሆነ ማለት ነው። እንግዲህ እቅዷ እንዲሳካ ተስፋ እናደርጋለን። የሁሉም እቅድ ወደ ባህላዊ ወይም ደግሞ ወደ ወግና ባህሉን የጠበቀ ሲሆን ሁሉም ነገር ስለሚያምር ያንን ነገር ለማስተማር ሲባል ይመስለኛል የያዘችው ካራክተር እንደዛ ነው። ደስ ይላል። አዎ ከትዳር በፊት ብዙ ጊዜ መቀራረቡ ቻሌንጁ የበዛ ነው። እንዲሁም ደግሞ ዋጋም እያስከፈለ ነው። አሁን ላይ እንደምታዩት በጣም አስቸጋሪ እየሆነ ነው። ሁሉም ነገር በወግና በባህሉ ሲሆን እንደሚያምር ስለምታውቅ ያንን ነገር ለማስተማር የምትሰራውና የምታደርገው ጥረት ይመስለኛል። እኔ ግን ወድጀላችኋለሁ ማለት ነው። እሱ እንዳይጠጋት ወይም ደግሞ እርቀታቸውን ጠብቀው እንዲሰሩ ነው የምትፈልገው ማለት ነው። እንግዲህ ከዛ በፊት ያው ሰሞኑን ቅዱስ የናቲ ሴትዮ ካልሄደች ፀጉሩ ሸበቶ ማብቀሉ የማይቀር ነው። በጥብጨ መጋት ብቻ ነው የቀረይ ከመናገርማ አልፌ ብሎ ተናግሯል ማለት ነው። በሚቀጥለው በጥብጦ ይግታቸዋል ብለን ተስፋ እናደርጋለን። ግን ምንድነው በጥብጦ የሚግታቸው ነው ነገሩ። እንግዲህ ዛሬ ደግሞ በዛ አይነት መልኩ ቆይተናል ማለት ነው። ሀባይብ ያላችሁን አስተያየት ጻፉ፣ ከዛ እንቀጥላለን ማለት ነው። ሀባይቦች ኒና እንግዲህ የገጠሩን ቆሌ እያናጋችሁ ትገኛለች። እቺ ሴትዬ ደግሞ ከየት መታ ነው ማንቁርቷን ይዛ እንደዛ ያደረገቻት? ሲጀመር እኮ የገጠር ልጅ እኮ በጣም ኃይለኛና ጉልበተኛ ነው። ምክንያቱም የሚሰራው የጉልበት ስራ ስለሆነ፣ እነሱ ደግሞ የእጅ ስራ እንጂ የጉልበት ስራ አይሰሩም። የቅንጭላት ስራ ነው
እንጂ ማለት ነው። ኒናም እንግዲህ ያንን ጉፈሬዋን እምን አደረሰችው ይሆን ሴትየቱ የሚለውን ነገር ቀጣይ እናያለን ማለት ነው። ቅልብ አላስመሰለቻት አትሉ? እኔ እኮ ተናግሬያለሁ ሲጀምር ማለት ነው። መልካም ሀባይ